አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ፣ ደህና ነኝ ማለት ነው። ዛሬም በእጅ ስራ መጥቻለሁኝ። የባለፈው የራሴን ሳልጨርስ ማለት ነው ሴትየዋ በዛ አይነት ክር መስጦኛል ስሪልኝ አለችኝ ማለት ነው። አንዳንድ ጊዜ ማለት ነው አስባችሁታል? የራሴ ብቻ ስትሉ ያስጠላል ማለት ነው። እና ሰው ቤት ሁኚም ቢያል ልታያ ላይ ይሄን የሚሰራው ማለት ነው ማታ እስከ 4 ሰዓት እሰራለሁ ማለት ነው። ከአንድ ሰዓት በላይ ደግሞ ብታው ሲያፈጥን እና ስራ ስጨርስ ቁጭ ስር ማለት ነው የምሰራላት። በዛ አይነት የሷ ዲዛይን ደግሞ ይሄ ይታያል። ነጭ ሆነ መሰል አንጸባረቀ። አረ ጉንፋን ደግሞ አልፋታኝ አለ እና ከታየ ይሄ ማለት ነው የሷ በዚህ ዲዛይን እያሰራች ነው ማለት ነው። አንደኛ ዲዛይኑ መስጧት ይሆን አላውቅም፣ አላህ ወላ አላውቅም፣ ብቻ አይመለከተኝም እኔ መስራቴን እንጂ ማለት ነው። ከጫፉ ደግሞ ሐረካት አለው ይታያል። እየጨረስኩት ነው ጥምዝዝ ያለ ማለት ነው። መደምደሚያው ነው ይሄ የራሴን ሳልጨርስ እምቢ ማለት አይቻልም ማለት ነው። እና ይሄው እየሰራሁ ነው። የሆነች ልጅ ሀያት አስለምጅኝ ብላኝ ጥያ አድርጌ ማለት ነው በቪዲዮ አድርጌ ላኩላት እና የማትችሉ ልጆች የምር አስለምዳችኋለሁ። ኑ በውስጥ ኑ አስለምዳችኋለሁ ማለት ነው። አንደኛ ደግሞ ይሄ ማለት ነው ይለጠጣል፣ ለስላሳ ነው እንጂ ነጭ ሆነ መሰለኝ። እዚህ ጋር ሳሳያችሁ ካሜራው ነጭ አረገው መሰለኝ። እና ግሉ ማሻአላህ ኑ እንስራ፣ ኑ እንልመድ፣ ኑ ባንድ እየለመድን እንስራ ማለት ነው። እና ዛሬ ደግሞ ሰሞኑን በታሪክ መጣሁላችሁ፣ በሰው ታሪክ፣ በሰው ህይወት ታሪክ ማለት ነው። የዛሬዋ ደግሞ ሀቂቀትን በጣም የምወዳት የስደት ጓደኛዬ ናት ማለት ነው። በጣም ከምላችሁ በላይ ቲክቶክ አገናኘን ማለት ነው። እና እኔ ድሮ ሳውዲ በምሰራበት ሰዓት ነው እሷ እዛው ማለት ነው ያለችው። እኔ ኢትዮጵያ ሄጄ እንደገና ተመልሼ መጥቼ ነው ማለት ነው። እሷ ግን ሱብሃንአላህ እንደመጣች አልሄደችም፣ ወደ ኢትዮጵያ አልሄደችም። ስንት አመቷ ብላችሁ? 15 አመቷ ስደት ላይ ማለት ነው። እና እህትና እህት ቤት ነው የምንሰራው፣ የምንገናኘው ጁማአ ነው ማለት ነው። ጁማአ ሐሙስ ማታ ከዛ ሐሙስ ማታና ጁማአ ወላ ጉንፋን ኃይለኛ ጉንፋን ስለያዘኝ እንቅ እያደረገኝ ነው። እና እንገናኛለን፣ እናወራለን። ከምነግራችሁ በላይ ብዙ ነገር አሳልፈናል ማለት ነው። እዛ ድሮ ቤት እኔ ስሰራ ስንት አመት የመሰላችሁ? እዛ ቤት የሰራው 4 አመት ሰርቼ እኔ ወደ ሀገሬ የገባሁ። እሷ ደግሞ አልሄድም ብላ ጠፋች ማለት ነው። እንጥፋ ስትለኝ እኔ መጥፋት ስለማልፈልግ መጥፋት አልፈልግም አልኳት እና ኢትዮጵያ ሁነን በመሀል እያወራን ነበረ። ግን መሀከል ላይ ስጠፋ ማለት ነው እኔ ጋር ሴትዬ ስለምታወራ ታስይዘኛለች ብላ ፈራችኝ። ሴትየዋ ትጠይቀኝ ነበረ። ዚነት ነው ስሟ ጓደኛዬ። እና ዚነት የት ሄደች? ዚነት ጋር ታወራለሽ ወይ? የዚነትን ስልክ ስጭኝ ትለኝ ነበረ ማለት ነው የኔ አሰሪ። እኔ ዚነትን አላውቃትም፣ ጠፍታኛለች፣ ስልኳንም አላውቅም አልኳት። እሷ አሁን ለቲክቶክ ላይ አግኝቻ ስታወራኝ ታስይዥኛለሽ ብዬ ነው አለች። ብር ቢከፍልሽ ታስይዥኛለሽ
ምን ብር ቢከፍሉኝ ሀቂቀትን አብሬ በልቻ አብሬ ጠጥቼ እንዴት ለነሱ አሳልፌ እሰጥሻለሁኝ እያልኳት እና በጣም ተገረመች ማለት ነው። እና የህይወቷን ታሪክ በሙሉ ስታወራኝ ማለት ነው ያጀማ ኧረ ስደት ከባድ ነው። ጠፍታ ነው የምትሰራው። ባለትዳር ነበረች እና ባልየው እንድጠፋ አይፈልግም ነበረ። እሷ ግን ጠፍቼ ብሰራ ነው የሚያዋጣኝ አለች። ባልየዋ ጠፍተሽማ ከሰራሽ አልፈልግሽ የሚልና ቤት ሰርታለች። ማሻአላህ ተባረከላህ። አልፈልግሽም ይልና ማለት ነው። ያው ወንዶች ኒካ ሸብ ያደርግና አሁንም ሌላኛይቱን ሴት ወደ ዱባይ ልኳል። እና የኔ ጓደኛ ደግሞ ስለሱ ስጠይቅ ሰምታለች ማለት ነው። አሃኔ ቤቴን እያሰብኩ አንተ ይሄ ነው እንዴ ኬዙ ትልና ኒካዬን አወርድልኝ ስትለው ኒካሽን አላወርድም እምቢ አላወርድም ብሏታል። ከዛም በኋላ እሱ ወንድ ነው ችግር የለውም ማለት ሐራም አይደለም። በሱ ላይ ማግባት ይችላል መብቱ ነው። ግን እሷ በሱ ንዴት መጥፎ ነገር ውስጥ ገባች ብላችሁ አታምኑ። ያስጠፋት ሰውዬ አገባት። ያው ምን አገባት ነው በቃ ስተት ተፈጠረ። አረገዘች። አላገባትም በኒካዋ ላይ ማለት ነው። ኒካላት እዚህኛው ጋር ስተት ተፈጠረ። እዚህኛው ሰውዬ ወለደችለት አንድ ሴት ልጅ ማለት ነው። አስባችሁታል? አንዳንዶች ወንዶች አላህን ቢፈሩ ጥሩ ነው ማለት ቢፈታት ኑሮ ሐራም ውስጥ አትገባም። የሐራምም ልጅ አትወልድም። አስባችሁታል? ያ ጀማ እሱም ቤተሰቦቿ ለሷም ይነግሯታል እሱ ያደረገውን። ለሱም ደግሞ የሷ ጓደኞች ስላስጠፏት ለሱም ነገር በቃ በጥቅሉ ነገር እንደዛ አይነት ነገር አመጣ። ዛሬ የሐራም ልጅ ወልዳለች ማለት ነው፣ ሴት ልጅ። እሱ ግን አልወለደም፣ ቁጭ ብሏል። መጨረሻ ላይ በሸሪዓ ፍርድ ቤት ከሰሳት። መውለዷን ሲያቅ ከሰሳት ማለት ነው። ያ ሸሪዓ ፍርድ ቤት ማለት ነው የለፋችበትን 4 አመት ነው እኔ ጋር የቆየ ነው። አስባችሁታል? የ4 አመት መሬት ገዝታ ቤት ገዝታ አይደለም መሬቱን ገዝታ ቤት ሰራችበት። ያ ጀማ ያንን ሁሉ ሸሪዓ ፍርድ ቤት ፈረደለት በኒካው ላይ ስለሆነ እና አስባችሁታል? አንዳንድ ጊዜ ለነገሮቹ መፍጠን በጣም ትልቅ መዘዝና ትልቅ ችግር ነው የሚያመጣው። እንደዚህ ሆና አላህም ጋር ተጣልታ ንብረቷንም ተወርሳ እንደገና በአዲስ እየሰራች ነው ማለት ነው። 15 አመት ሆናት ስደት ላይ 15 አመቷ እና ያ ጀማ ወላይ ለሁሉም ነገር መቸኮል የለብንም ማለትም አንደኛ በእርግጥ እሷ እንደምትለኝ ከሆነ ሴት ልጅ ነኝ እድሜ የሄደ ነው፣ ስለዚህ መውለድ አለብኝ ፍታኝ ብለውም እምቢ አለኝ አለች። እና ይሄኛው ደግሞ ያስጠፋት ሰውዬ ፈጠነ፣ አሳሳታት። ኒካ እስከሚታሰር አልቆየም። እና እንደዛ አይነት አጋጣሚ አለ። ጠፍታችሁ ስትሰሩ ወይ አለበለዚያ ጠፍታችሁ ስትሰሩ ወይ አለበለዚያ ማለትም ለማግባት ከሆነ ቀድማችሁ ኒካ ካላችሁ ኒካችሁን አውርዳችሁ ተዘጋጅታችሁ መጠበቅ። አለበለዚያ ግን ኒካ እያለ ጠፍቶ ሐራምያ አላህ ጋር መወናጀል፣ አላህ ጋር መጣላት ነው። አስባችሁታል? አሁን ይቺ ልጅ ህፃኗ ምንም ችግር የለባትም፣ ግን አላህ መሀሪ ነው። አላህ ይማራት እናትዬቱ ነው። እና በጣም ይከብዳል ያ ጀማ። ስለዚህ ጠፍተን ስንሰራ ራሳችን ጠብቀን መስራት እንዳለብን ነው እዚህ ጋር ልነግራችሁ የመጣሁት ማለት ነው። ስለዚህ ተወከል አላህ ብላችሁም በዛ ላይም ደግሞ
መጠንቀቅ አለባችሁ። ወንድና ሴት ሲገናኝ ምን እንደሚፈጠር ሁላችንም ጠንቅቀን እናውቃለን። ስለዚህ ከመገናኘታችን በፊት አርቀን ማሰብ አለብን። አላህ ጋር ያጣላኛል ወይስ አያጣላኝም ብለን መወሰን አለብን ማለት ነው። እና ሰሞኑን በሰው ታሪክ መጣሁኝ ማለት ነው። ያ ጀማዓ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔንም ዛሬ በሁለት ነገር ነው የመጣሁላችሁ። ሁለተኛ በዳንቴል አንደኛ በዳንቴል ሁለተኛ ደግሞ በሰዎች ታሪክ ማለት ነው። እና ይሄን ይመስላል ዳንቴሌም አበረታቱኝ ያ ጀማዓ። ኢንሻአላህ በሌላ ቪዲዮ እስከምመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረከቱ። ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ ሁኑልኝ። ቤተሰብ ያልሆናችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረከቱ።